አመሰግናለሁ። ውጭ ላይ ያላችሁ ወንድሞቻችን እንደምን አላችሁ? እንዴት ናችሁ? ያው እንግዲህ ትግላችን የምሰሶ የሆናችሁ በአማራን ወታደራችሁ የምታተምሩ ወንድሞቻችን ያው ዛሬ በወንድማችን ሐዘን በመገናኘታችን እጅግ እናንተን ለከፋችሁ ህዝባችን ስለ ያለው ወገናችን ለከፋው የኛ መከፋት እኛ በላይ እናንተ እና ሁላችን መጽናናቱን እየተመኘነ እጅግ ኢትዮጵያ የትግል ውጤቱ የተነሳ አሁን ብቻ ሳይሆን ነው። እንግዲህ ጀግንነቱን በሀገር አቀፍ ሳይሆን በዓለም አቀፍ የታወቀለት ነው። በአማራ ክልል ሳይሆን በኢትዮጵያ የታወቀለት ነው። አይደለም ወገኑ የአማራ ህዝብ ያልታወጣው ህዝብ ጠላቱ የሚመሰክርለት ነው። በጠላቱ ግንባር እየተርመጠመጠ ብዙ ድሎችን በእጁ ያስገባ ለአማራ ነጻነት ያስረከበ ጀግና ነበር። ነገር ግን ያልገባቸው የትግሉ ዓላማ ያልገባቸው ሰዎች ከመደበኛው ጠላት ጋር ሴራ በመስራት ይህን ጀግና በራሱ ወገኖች በመሞቱ እጅግ ያሳዝናል። ለሁለት ቀን ያህል በቅርቡም ቢሆን ለሁለት ቀን ያህል እዛው ቦታ ላይ ሁለት ቀን ጠላቱን ተዋግቶ ድል አድርጎ መሳሪያም ትጥቅም ሰው ጠላት በቁመናው ማርኮ እዛ አንድም ትንሽ እርሳስ ሳያቆስ ነው በተተኮሰች በአንድ ጥይት በገዛ ወንድሙ እጅ በመሞቱ እጅግ ያሳዝናል። ይሄ ለእናንተም ለእኛም ለሁሉ አማራ ህዝብ በጣም እጅግ የሚያሳዝን ጉዳይ ነው። ነገር ግን የከፌን ሙያ ዝርዝር ብናደርገው ዛሬ ሙሉ ለሊት እኔ ብዘረዝር አያልቅም። አብረን በአንድ ጥንድ ሆነን ስንታገልም ነበር በሰሜኑ ጦርነት። ያ ብቻ ብዘረዝረው አያልቅም ጀግንነቱ፣ ወንድነቱ። ከዛ ወዲህም በአማራ ህዝባዊ ድርጅት ከመግባቱ ስራ አመራር ከፍተኛ አመራር ከመሆኑ በፊትም ፋኖን ያደራጀ ከናረብኛ ውባንተ ጋር የመጀመሪያው መስራች ነው። በሱ እግር ተተክቶ ብዙ ሰራዊት የገነባ ብዙ ጀግና ወንድማችን ነው። እኔ ስለ እሱ ስለ አደረጃጀቱ፣ ስለ ኃይሉ፣ ስለ ጥንካሬው ለእናንተ ማስረዳት አልችልም። ጠንቅቃችሁ ስለምታውቁት ግን ታምሩ እኔ በጣም ያሳዝነኝ ብዙ ሰራዊት ብዙ ወጣት የሚያልቅበት ጊዜ አለ። ግን ተለይቶ እሱን በወንድም እጅ በመመታቱ ያሳዝነኛል። በጣም እጅግ ያሳዝናል። ያው እንግዲህ ሐዘናችን የጋራችን ነው። ምንም ማድረግ አይቻልም። እሱን ለገደለው እንግዲህ ስጋውንም ስለማይበላው እሱን የገደለውን እንግዲህ የእጁን እንዲያገኝ የእጁን ይስተው እያለ ትግላችን ከመደበኛው ጠላታችን ጋር የማንደራደር የምንቀጥል የምናሸንፍ በቅርብ ቀን ድላችን የእሱን አሪያ የእሱን ለአማራ ህዝብ ቃል የገባውን አሪያ ተከትለን ከሱ በላይ በእሱ ሲመራ የነበረው በጠቅላይ ግዛቱም ሆነ በድርጅቱ በእሱ ሲመራ የነበረው ግንባር ቀደም የሆነው ፋኖ 1000 ከፌ የተተካ መሆኑን ልገልጽላችሁ እፈልጋለሁ። እልህ ምላጭ ያስወጣለሁና በእልህ ደግሞ 1000 ከፌ እንደተተካ በውስጣችሁ ልባችሁ ሙሉ እምነት እንዲይዝ መግለጽ እፈልጋለሁ። እንግዲህ ለሁላችን ለእናንተም ለእኛም ያው መጽናናታችን እየተመኘነ ነፍሱን በአጸደ ገነት ያስቀምጥ። ትግላችን ግን በእናንተ በላቀ ሁኔታ እንዲበረታ መተሳሰቡን፣ መተዛዘኑን፣ መተባበሩን በሁላችን ልብ እንዲያድር በማጽናናቴ ገልጻለሁ። አመሰግናለሁ። አርበኛ ሰለሞን በዚሁ ሀሳቤ ልስ እያለ ነው። አመሰግናለሁ።